እማ መድኃኒቱን መሳሪያ አውጥተህ በእሱ አስፈራርታ አፌን ልታዘጋኝ ነው የምትፈልገው? ይኸው መጥቷል አጠገቤ። እንግዲህ ምንድን ነው የዚህን ያህል ስትዝችብን የነበረው? እኮ ራስ እኮ ነው የዛትከብኝ ሲጀምር። አሁን የቅድሙን ተናገረ በወንድሜ ፊት። ምንድን ነው? ምን ተፈጥሮ ነው? እጠይቀዋለሁ እሱንም። እነሱም ለቀረጻ ነው የመጡት። ለምን እንደመጣችሁ ባላውቅም አሪፍ ነው ስራችሁን አደንቃለሁ። ዝም በይ ቆይ እኔ እያወራሁ እንዴ። እና በርቱበት። እናንተም የምትፈልጉትን ነገር ካለ ላምጣ። የሚበላ የሚጠጣ ነገር የምትፈልጉት አለ? አሁን ላይም አንተ የምታወራበት መንገድ ምናልባት ተቀይሮም ሊሆን ይችላል፣ እያስመሰልክ ሊሆን ይችላል። እኔንም በሆነ ነገር ለመደለል ይመስላል አኳኋነ ማለት ነው። ሳይ በመጀመሪያ የሆነ ነገር ታውቃለህ ብዬ አስባለሁ ስለ እኔ። ለእኛም ለፖሊሶችም ግልጽ ያልሆነ ነገር ላይ አባታችን ሞት አሁን ላይ ልትረዱ ስለመጣችሁ በመጀመሪያ እናመሰግናለን። ሁላችሁንም፣ አንተንም ጓደኞችንም ማለት ነው። ስለ አባቴ ስለግረ አባቴ እማ መድኃኒቱን መስጠት እኔ ተደግፌ ቀስ ማነው ወንድም፣ አሁን ትንሽ መስመርን እየሳትክ ነው ያለው ማለት ስለሌላ አባት ውርስ ስለሌላ አባት ንብረት አንተ ምን ጨነቀ? ማን ይውሰደው ማን እንትን ይበለው? እሱ ለፈለኩት ሰው እሰጣለሁ፣ ለፈለኩት ሰው አልሰጥም። ጀስት አለቀ በቃ። አንተ ይሄን ያህል ተጨንቀ ብታወራበት ነገር አልገባኝም። ወይስ ሌላ ብትፈልገው ነገር አለ አንተ? ወይስ ከአባታችን ጋር ግንኙነት ነበረ? ለብር ፈልገ ከሆነ እንነጋገር ማለት አሁን ይሄ ኢንፎርሜሽን ያስኩ ብለህ ከሆነ እንዲህ ብትሯሯጠው ማለት ምን ያለው በወር ብትሰሩት እናንተ እቺ ቅንጥብጣቢ ብር ፈልገ ከሆነ እኔ አንተንም ጓደኞችን የሚለውጥ ገንዘብ መስጠት የምችል ሰው ነኝ። ለዚች ቅንጥብጣቢ ብር ብለህ ህይወትን ባታበላሽ ጥሩ ይመስለኛል። እሺ በሚገባ ቋንቋ ላውራ የምትለኝ ምናልባት ከኋላ ከሸሚዝ ጀርባ የደበከውን መሳሪያ አውጥተህ በእሱ አስፈራርታ አፌን ልታዘጋኝ ነው የምትፈልገው ወይስ ምንድን ነው? ምን መሰለህ እናወራ ማለት እኔ ለአንተ መሳሪያ ምስብ አይነት ሰው መስላለሁ። እስቲ ቆሻሻ ብላ ላውጣ ተርስ እንዳንተ አይነት ቆሻሻ ብዙ አውቃለሁ። ተረሳቸው ይህ ሲጀምር ሻሉታዊ አላልኩሽም? ምንድነው? የምን ሀዘን ማብዛት ነው? ምንድነው ሲጀምር? እሺ ተረጋጊ። ቤቱን የሀዘን የምታደርጉት ምንድነው? ይናሽ እኔ ደግሞ ይሄንን ሁሉ ሚስጥር ይዤ መሄድ አልፈለኩም። እዛ የሆነ ነገር እንትን ብሏል ወስዷል ነው የሚባለው። አንጀቱን እንዳልነበረ ነው ያደረገው። ሁላችንንም ነው የጎዳን። እኔም እንግዲህ አንገብጋቢ ነው አስፈላጊ ነው ብዬ የጠራው ልጄ በድንገት ነው ከዚህ ዓለም የተለየው። እኔ ደግሞ ይሄንን ሁሉ ሚስጥር ይዤ መሄድ አልፈለኩም። ግን ልጁ ትንሽ አስቸጋሪ ነው እና በሞቱ ላይም እኔ የነሱ እጅ ያለበት ብዬ ነው ጥርጣሬ ያለኝ። ያው ገልጬ ለመናገር አልቻልኩም እንጂ ያየሁት የተጨበጠ ነገር የለኝም እንጂ ሳየው ሁኔታውን ግን በቃ የነሱ እጅ እንዳለበት ነው። እኔ ጥርጣሬ በአጠቃላይ እነሱ ላይ ነው፣ ሁለቱ ላይ ነው። ከእናታቸው ጋር ተመሳጥረው በቃ ልጄን ገለውታል። አንድ ልጅ ነው ያለኝ፣ አንድ ልጅ ነው የነበረኝ፣ አለ ልጅ አስቀሩ። እንግዲህ ይሄንን ስታየው በጣም ያሳዝናል። ለዚህ ነው እንደው ሁኔታዬን ሆዴን ላጫውት ብዬ የጠራው። እቃ የወደቀበት ያህል እንኳን አልተሰማቸውም። እቃ የወደቀበት አንድ እቃ የገዛኸው እቃ እንኳን ሲሰበር ያናድድሃል። እንደሱ እንኳን አልቆጫቸው። እነሱ ከእናታቸው ጋር ተመሳጥረው እኔ እንግዲህ ያረጉትን ነገር አላውቅም። እሱ መድኃኒዓለም ነው የሚያውቀው። በደሙ የወሰደው ነገር አለ ነው። ታዲያ ማንን እንበል እንግዲህ ማንን እንጠርጥር እንጂ ሌላ ከዛ በተጨማሪ ተጓዳኝ በሽታ የሚጥል ነገር በሽታዎች የለበትም። ምንም እኔ በበኩሌ ነገርኩ እኮ ራሴን እንኳን አሞኛል ሲል ሰምቼው አላውቅም። ስለዚህ እንግዲህ ምን ታረቀዋል? እዛ የሆነ ነገር እንትን ብሏል ወስዷል ነው የሚባለው።
አንጀቱን እንዳልነበረ ነው ያደረገው። አባቴ ለፍቶ አዳሪ ነው። በጣም ለኛ ሲል ለፍቷል። በጣም ለኛ ሲል እና እኔ እንጃ አላውቅም። አሟሟቱ ራሱ በጣም ሁላችንንም ነው የጎዳው። እኔም አይዞሽ ልጄ አይዞሽ። ይህ ሲጀምር ሻርብታዩ አላልኩሽም? ምንድን ነው? የምን ሀዘን ማብዛት ነው? ተቀመጭ። ምንድን ነው ሲጀምር? እሺ ተረጋጊና ቤቱን የሀዘን የምታደርጉት ምንድን ነው? ይህን አንሺ ወደዛ። እንዴ ሆነሽ ነው? ምን ማለት ነው? አትልበሽ አላልኩሽም እንዴ? እኮ ነው ያጣሁት እና አባትሽና እንዳጣሽው ሳ 40 እንኳን እኮ አልሆነውም። እና ለዛኛ የምንሙትልሽ እንዴ? ገና አንባችሁ ዳራንቺ ምን ታውቂያትና ልጅ ገና ሀዘን ላይ ናችሁ። ስለዚህ ተረጋጊ። የምን ሀዘን ነው? አንተ ደግሞ አንተ ሲጀምር ማን ያመጣክ? መደወል ትችያለሽ። አሁኑኑ ደውይለት። ቀላል ደውለታለሁ። ምን እንደሚያደርግ አንጠልጥሎ እንደሚያወጣ እንደውም ልንገርሽ አይደለ ለምን ጥቁር ትለብሳላችሁ ብለሽ ስትዝችባችሁ አልነበረ? ሲቀጥል ደግሞ ከነሱ ጋር ባደረግኩት ቆይታ መሰረት የአባታቸው መሞት ላይ እጅሽ ያንቺና የወንድምሽ እጅ እንዳለ ተነግሮኛል። ማለት ነው ደግሞ እሱ እንደዛ ብለው ደግሞ ነገሩ። የራሷ እጅ ነው ያለበት እንደውም ካልክ ነው በላይ ይሄ ነው እኮ ይሄው ካሜራ ይዞ አታይም? ተደቃቅሎ ና ቁጭ በል ና ተቀመጥ። ሰላም ናችሁ? እንዴት ናችሁ? በረታችሁ? ደህና ነኝ። ይኸው መጥቷል አጠገቤ። እንግዲህ ምንድን ነው የዚህን ያህል ስትዝችብን የነበረው? እኮ ራስ እኮ ነው የዛትከብኝ ሲጀምር። አሁን የቅድሙን ተናገረ በወንድሜ ፊት። ምንድን ነው? ምን ተፈጥሮ ነው? እጠይቀዋለሁ። እሱንም እኮ ጠይቀው። መጠየቅ ካለብኝ ማንንም እያንዳንዱ ሰው እዚህ አስቀምጬ እጠይቃለሁ። ተረጋጉ መጀመሪያ። አንቺም ዝም በይ። ምን ተፈጥሮ ነው? እስኪ ያስረዳኛል። እንደዚህ ይኸውልሽ፣ እንደዚህ ቱግ ስላልሽ ምናምን እኔ ምፈራ መስሎሽ እንዳይመስልሽ። እኛም በጣም ነው የምንፈራ። ምክንያቱም አሁን እኔ መጥቻለሁ። ከኔ ጋር እናውራ። የተፈጠረ ነገር አለ? ምረዳ ነገር አለ? እሱን ይኸውልህ፣ እኔ ወደ ጥያቄዎች ስገባ እያንዳንዱን ነገር የምትናገር ይሆናል። ማንኛውም ሰው ማለት ነው። እሺ። ስለዚህ ከስራ ቀጥታ እንደመጣ እናውቃለን። ስትደውልልን የመጣችሁና ያው በመጀመሪያ ደረጃ ለሀዘናችሁ ፈጣሪ ያጽናችሁ ማለት ፈልጋለሁ። ስለ አባታችሁ እናመሰግናለን። እኔ ገመናሹ ከሚባል ዩቱብ ቻናል ነው የመጣሁት። ጋዜጠኛ በሱ ፍቃድ እባላለሁ። ያው እንደዚህ ቤቶች ላይ ያሉ የተለያዩ ኬዞችን እሰራለሁ እና አሁን ቅርብ ጊዜ የሆነ አደጋ ደርሶብኝ ያው ቤቴ በነበርኩበት ሰዓት ነው እኚህ እናት እና ልጅ ደውለውልኝ እዚህ ቤት ውስጥ አንድ ኬዝ እንዳለ ነግረውኝ የመጣሁት እና በጣም አንገብጋቢ ስለሆነ አስቸኳይ ስለሆነ ነው የመጣሁት እና ከነሱ ጋር ባደረግኩት ቆይታ መሰረት ስለ አባታችሁ፣ ስለ እናንተ አስተዳደግ፣ ስለ ሁሉም ነገር ሰምቻለሁ እና በቅድሚያ አንተን ስምህን ማንም በል፣ ከዛ በኋላ እስቲ ስለ አባታችሁ አንተም ንገረን። ምን አይነት አባት ነበር? እንዴት ነበር ሲያሳድጋችሁ የነበረው? አባታችሁ ስለነበረው ሀብትም ሰምተናል። አሁን ላይ ካረፈ በኋላም ሀብቱ በምን አይነት መልኩ እየተንቀሳቀሰ እንደሆነ ያው ትናንሽ ፍንጮችን ሰምተናል እና አንተስ ከዚህ ጋር አስታከ ምን የምትለን ነገር አለ እስቲ? እሺ፣ ችግር የለውም። ግን የተጣላችሁ መስሎ የነበረ መጀመሪያ ስደውልልኝ ትንሽ ተጋጭታችኋል መሰለኝ ከእህቴ ጋር። እንደገና ቤት መጥቶ ይዝታል እኮ። ተረጋጊ። ወንድሜ አሁን ገና ይዝትብኝ። እኔ ስም እያወራን ነው። እነሱም ለቀረጻ ነው የመጡት። ለምን እንደመጣችሁ ባላቅም አሪፍ ነው ስራችሁን አደንቃለሁ። ዝም በይ ቆይ፣ እኔ እያወራሁ እንዴ። እና በርቱበት። እናንተም የምትፈልጉትን ነገር ካለ ላምጣ። የሚበላ የሚጠጣ ነገር የምትፈልጉት አለ? እኛ ምንም አይነት ነገር አንፈልግም። የሚያስፈልግ ነገር አቅርባችላችኋል? ውሃ ወይ ጉድ! መቼ እንትን ሰጠኝና ነው እንደዛ ልለው? እሺ፣ ለማንኛውም የምትፈልገው ነገር ሁሉ ካለ ለእኔ ንገረኝ። ሁሉ ነገር አቀርብልሃለሁ። የመጣበትን ጉዳይ ግን በትንሹ ብትነግረኝ ስላልገባኝ። ማለት ስለ አባት ምናምን ብላል። ስለ አባት ምንድን ነው ማወቅ የፈለግከው? እሺ፣ ያው ቅድምም በመግቢያ ተናግሬያለሁ። እህትህ ምናልባት የጠራችበት መንገድ ልክ ላይሆን ይችላል። ትልቅ ጸብ እየተፈጠረ ነው፣ እንደዚህ ነገር አለ ብላ ሊሆን ይችላል። አንተን አጋግላ ምታ ሊሆን ይችላል። አሁን ላይም አንተ የምታወራበት መንገድ ምናልባት ተቀይሮም ሊሆን ይችላል፣ እያስመሰልክ ሊሆን ይችላል። እኔንም በሆነ ነገር ለመደለል ይመስላል አኳኋን ማለት ነው። ሳይ በመጀመሪያ
የሆነ ነገር ታውቃለህ ብዬ አስባለሁ ስለዚህ እኔ እንደዛ ለጸባይ የለኝም። ያው እንደምትሄድ ነው ፊት ለፊት ነው ሁሉ ነገር። ስለመጣችሁም ያው በሬ ከፍቼ ነው የምቀበላችሁ። ስራ ቦታ መምጣት ትችላላችሁ። የሚያስፈልጋችሁ ነገር ካለ በሁሉ ነገር እተባበራለሁ። እሷም ልጅ ስለሆነች ነው ያው እንደምትረዳው ሴትም ነች ልጅም ነች። አሁን ላይ ደግሞ ሀዘን ብለሽ ስለሆነች ትንሽ ስለተጎዳች ነው ትንሽ ገንፈል የምትለው። ይቅርታ አድርጉላት። አይ ያው እረዳሃለሁ እኔ ምክንያቱም ቅድም ከነሱ ጋር ባደረግኩት ቆይታ መሰረት እነሱ ምን ያህል መልአክ እንደሆንክ ነግረውኛል ለቤቱ ማለት ነው። አሁን ደግሞ ከአንተ አነጋገር እርጋታ፣ እኛን ለማስማማት የምትሞክርበት መንገድ ሳየው ትሁትነት ገዝ አይመጣም እና ጥሩ ነው ይቀጥል ለማለት ነው በዚህ አጋጣሚና ጥያቄዎቼን ወደዛ ስገባ ነግሬሃለሁ። እኔ የተለያዩ ኬዞች ላይ እንደምሰራ ነግሬሃለሁ እና እንደዚህ በተለይ ከተጎዱ ሰዎች ጎን አንዳንድ አልፈታ ያሉ እውነት የሚመስሉ ውሸት መስሎ የተደበቁ ነገሮች አሉ አይደለ? እነዛን የማጋለጥ ስራ ነው እና የምሰራው። ያው እዚህ ቤትም የመጣሁበት ዋነኛ ምክንያት በተለይ የአባታቸው አሟሟት ጥያቄ የሚፈጠር ነገር ስለሆነ እሱን ነገር ለማጣራት ነው። እናንተም አጣርታችሁ እንዳልደረሳችሁበት እናውቃለን። እናትም ጥያቄ የሆነባቸው ነገር ስለሆነ ዝም ብሎ ጉዳዩ ተድበስብሶ እንዳለፈ ስለሰማውና ይህን ነገር አጣርቼ ወደ እውነታው ማድረስ ስላለብኝ ከእናንተ መስማት ያለብኝ ፍንጭ አለ። እናትም ሲነግሩኝ ትንሽ ያወኳት ፍንጭ አለች። በዛ መሰረት እኔ በማጣራበት መንገድ አብሮኝ የሚሰሩ ብዙ ሰዎች አሉ። ከእነሱ ጋር በማጣራበት መንገድ አጣርቼ ወደ እውነታውም ደርስ ይሆናል። ግን ከዛ በፊት ከእናንተ መሰብሰብ ወይም መስማት ያለብኝ መረጃዎች አሉ እና ለዛም ነው አባት ምን አይነት ሰው ነበር? እንዴት ነበር ለእናንተ ያለው ፍቅርና እንክብካቤ? ከእናታችሁ ጋርስ ምን አይነት ግንኙነት ነበረው? እናታችሁስ ከአባታችሁ ጋር ተጣልታ እናንተን ጥላ የመሄዷ ምክንያት ምንድን ነው? ከነሱን ጠይቄያለሁ። ከነሱ ማወቅ አልቻልኩም። ቢያንስ አንተ የቤቱ ራስ ስለሆንክ ታላቅም ስለሆንክ እነዚህን ነገሮች ታውቃለህ ብዬ አስቤ ነውና እስቲ የምታውቀው ነገር ካለ ንገረን። አዎ እንዳልከው ነው ማለት የአባታችን ሞት በጣም ነው የጎዳ። እንደምታያቸው ተጎድቷል። ሁለቱም ሴቶች እንደምታያቸው ሀዘን ላይ ነን አሁን ያለ ነው። ገና 40ም አልወጣም እና ለእኛም ለፖሊሶችም ግልጽ ያልሆነ ነገር ላይ አባታችን ሞት አሁን ላይ ልትረዱ ስለመጣችሁ በመጀመሪያ እናመሰግናለን። ሁላችሁንም አንተንም ጓደኞችንም ማለት ነው። ስለ አባቴ ስለግረ አባቴ በጣም የተከበረ ሰው ነው። ለልጆቹ ቧች ነው። ያለ እናታችን ያሳደገን። ያው እንግዲህ ታውቀዋለህ፣ በስም በዝና ታውቀዋለህ። ብዙ ድርጅቶች ባለቤት ነው እንደሰማውም ከሆነ ነግረዋል ብዬ አስባለሁ። ለእኛ ለልጆቹ በተለይ ለሴቶቹ የማይደራደር አባት ነው ያለን። በሁሉ ነገር ቅድሚያ የሚሰጥ ራሱን አሳልፎ የሚሰጥ አይነት አባት ነው ያለና ስለ አባቴ ብዙ ነገር ማለት እንችላለን። ብቻ አባታችን ለኛ ብዙ ነገራችን ነው። እኔ እንጃ ምን ማለት እንዳለብኝ አላውቅም። አሁን ብዙ ነገር መናገር እችላለሁ፣ ግን እንደምታየው ገና ሀዘን ላይ ነው፣ ትኩስ ሀዘን ላይ ያሉትና እነሱንም ሁላ ለማስባስ በዚህ እንትን ብለን ይሻላል። እሺ። እና አባትህ ከእናት ጋር የተለያዩበት ምክንያት ምንድን ነው? ማለት ግንኙነታቸው ጥሩ አልነበረም ነው ወይስ የእናንተም አስተዳደግ ላይም ተጽዕኖ ስላለው ነው? እናታችሁ በልጅነታችሁ ጥላችሁ ሄዳ ከአባታችሁ ጋር ብቻ ማደጋችሁ፣ ያው አባታችሁም ይህን የእናታችሁን ፍቅር እንክብካቤ እንዳላጎደለባችሁ አውቃለሁና ምንድን ነው ምክንያቱ? ማለት አንተ ተለቅ ያልክ ስለሆንክ ከነሱ ነፍስ ያወክም ስለነበርክ በዛ ሰዓት ምናልባት የምታውቀው ነገር ካለ። ይሄን ያህል የማውቀው ነገር የለም፣ ብዙ ነገር የለም። ግን ኦልሞስት እነሱ የተፋቱ ሰሞን እኔ 16-17 አካባቢ ነበር እድሜ። ብዙ የማውቀው ነገር የለም። ግን አብሮ በነበሩበት ሰዓት የተወሰነ ጭቅጭቅ ነበረች። እማ ተሳሰባል መድኃኒት መስጠት እኔ ተደግፌ ቆይ ቀስ 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 አንድ ያድርሻለሁ።
እሺ አሁን እንዴት ናቸው ወይዘሮ ጌጤ ጤንነታቸው? ማማ አሁን ደህና ነች። ትንሽ ደህና ናት። ቅዝቃዜ እንደዚህ ምናምን ስላለ ስለሚያደርጋት ነው። አይ ቅድምም ያው ትንሽ የቅዝቃዜ ሁኔታም ስለሆነ ነው ብዬ አስባለሁ። ትንሽ እያሳላቸውም ነበረ። ያው እስቲ ብቻ ደህና ናቸው ብዬ ተስፋ አደርጋለሁ። አሁን ደግሞ በተለይ እኛ ሶስታችን ይበልጥ ለማውራት ይመቸናል ብዬ ተስፋ አደርጋለሁ። ምክንያቱም አሁን ምንም የምንደባበቀው ነገር የለም። እውነታውን ሀቃቁ የምናወራበት ሰዓት ነው። ምክንያቱም እኔም ቅድም ትንሽ በተረጋጋ መንፈስ ነው ስጠይቃችሁ የነበረው። ምክንያቱም በመሀላችን ትልቅ ሰው አለ፣ እነሱን ማክበር ስላለብኝ ማለት ነው። አሁን ደግሞ እናንተ ምንም እያስመሰላችሁ ሌላ ድርሰት ታሪክ ፈጥራችሁ መናገር የለባችሁ። ለምጠይቃችሁ ጥያቄ እያንዳንዱ መልስ መመለስ አለባችሁ። እያስፈራሯችሁ አይደለም። አጠያየቅ ግን እንደዛ ነው የሚመስለው። እኛም ዳሩ ደግነቱም ደግሞ ምን ፈራ ሰው አይደለም። ለዛ ባታስፈራራን ጥሩ ነው። ምንም ነገር በጸባይና በትህትና ነው ሰውን መጠየቅ። ለማስፈራራት እውነት አንቺ ከኔ ያንሰሽ ነው። ቅድም ወንድምሽን ጠርተሽ አንጠልጥለሽ ልታስወጪ እንደነበረ ነበር ስትናገር ነበር። እስኮ ቤቴ ነው። አንተ ነው ያለ ቤት ገብተህ ማይሆን ጥያቄ እየጠየከን ያለ ነው። ይሄማ ቤትሽ እንዳልሆነ አውቅ ነው ያላችሁ ቤት እንደሆነ አውቀናል። በመጀመሪያ እሷ እኩያ አይደለችም። መጠየቅ የምትፈልገው ነገር ካለ ከኔ ጋር ማውራት ትችላለህ። ልተባበር ብዬ እንጂ ይሄ ግዴታ አይደለም እኮ አይደለም። ስለዚህ መጠየቅ የፈለግከውን ጠይቀኝ፣ እኔም ደግሞ መመለስ የምችለውን ብቻ መልሳለሁ እኮ። ቅድምም እየጠየቅኩ ነበረ። በመሀል የእሳቸው የጤና ሁኔታ ትንሽ ቀረጻውን እንድናቋርጥ አድርጎ ነው እንጂ ጀምረህልኝ ነበረ። ስለዚህ አሁን ቀጥል። አሁን ስለምን መጠየቅ እንደምትፈልግ ንገረኝና ባጭሩ እንመልስ። ከእናታቸው ጋር ምን አይነት ግንኙነት ነበረ? አባትህ ማለት ነው። በምንስ አይነት ሁኔታ ነው እንደዚህ ይሄን ያህል እናንተ ልጅ ሆናችሁ ጥሎ እስከ መሄድ ደረጃ ድረስ ያደረጋቸው? የመለያየታቸው ምክንያት ምንድን ነው? ማለት እነሱ ልጆች ስለሆኑ ምናልባት ላያውቁ ይችላሉ። አንተ ግን ትንሽ ለአቅመ አዳምም ስለደረስክ ከፍ ስላልክ ይሄን ነገር ታውቃለህ ብዬ አስቤ ነውና ምንድን ነው ምክንያት? በመጀመሪያ የቤተሰብ ነገር ይሄን ማውራት አልፈልግም። ይህ ግላዊ ህይወታችን ነው። ሲቀጥል ደግሞ እንደነገርኩ ነው። በቃ ማለት ምንም ብዙ ማውቀው ነገር የለም። 16 17 ነበርኩ። ብቻ አልተግባቡም። ባለመግባባት ውስጥ ተለያዩ። አለቀ። ይህን ብለን ብናልፈው የተሻለ ይመስለኛል። ማለት ከዚህ ውጭ ያለው ነገር ለማንም አይጠቅም። ያለፈ ታሪክ ስለሆነ ማለት ነው። ሲጀምር ደግሞ የቤተሰብ ታሪክ ነው። የቤተሰብ ታሪክ ደግሞ ለሁሉም አይነገርም። በማያገባህም ደግሞ አንዳንዴ ባትገባ ጥሩ ነው። በማያገባኝ ነገር አይደለም እየገባ ያለሁት። አንተ ስለ ቤተሰቦቻችን ሲጀምር ምን አገባክ? ልጠይቅ የመጣው ስለ አባቴ ነው። ስለ እናቴ ለምን ትጠይቃለህ? እናቴ የራሷ ምክንያት ሊኖራት ይችላል ብያለሁ እኮ። ተጣልተውም ሊሆን ይችላል፣ በሰላምም ይሆናል። መብቷ ነው። በቃ ተለያዩ። እኛ ደግሞ እሱን አያገባንም። እንዴት ነው አባታችንን ለምንድን ነው የተለያያችሁት ብለን የምንጠይቀው ሲመስልክ? ለምንድን የምናፋጥጠው? ምን አሳነሰን? ምን አጎደለን? ደግሞ እናታችንን ደግሞ ማግኘት ካለብንም እናገኛታለን። መብታችን ነው። ምክንያቱም እናታችን ናት። እንዳናገኛት ነው እንዲያንተ የምፈልገው። እንዳታገኛት አይደለም። አባታችሁ ይሰጣችሁ ከነበረው ፍቅርና እንክብካቤ በተለየ መልኩ ከእሷ ጋር በህይወት እያለም ካረፈ በኋላም እንደምትገናኙ ሰምቻለሁ። መብታችን ነው እንዴ? ላናገኛት ነው እንዲህ ነገርኩህ። እናታችን ናት። እናታችንን ደግሞ እንዲህ ነው ማናገኛት። ግዴታ አባታችን ሞቷልና እናታችን እንተዋት? አባታችን በደንብ በቃ ሳድጎናልና ምንም አላጎደለብንምና እናታችን እንተዋት እኮ። ቢያንስ እናታችሁን ለምን ጥላችሁ እንደሄደች ለምን ጠይቃችኋታል? የራሷ ምክንያት ሊኖራት ይችላል። እኛ ስለ እናትና ስለ አባታችን አያገባንም። በራሳቸው ምክንያት ተለያዩ ነው። የምፈልገውን ነገር ብቻ ጠይቀን አጨቅጭቀን ስራ አለን። ስለ እናታችን ማለት ለምን ለማወቅ ፈለግ? አልገባኝም። እንዳልከው ስለ አባቴ ልታጣራ ነው የመጣው። ለዛ ነው ከስራ የመጣሁት። ስለ እሷ አውራና እንሂድ። ስለ እናቴ ግን ባታነሳ ደስ ይለኛል። አስፈላጊ ነገር አይመስለኝም እዚህ ጋር። እሺ፣ ያው ቅድም ስጠይቃቸውን በሰማሁት መሰረት አባት ካረፈ በኋላ የውርስ ጉዳይ አስጨናቂ እንደሆነ ይታወቃል። ምን ላይ ነው ማለት አሁን በምን መልኩ እየተንቀሳቀሰ ነው? ትልቅ የመኪና ፋብሪካ፣ ትልቅ የመኪና ድርጅት እንዳለ ይታወቃል። እና እሱንም ከአባትን ውዛዜ ሳይሰማ በራስ መንገድ እያንቀሳቀስክ እንደሆነ
መኪኖች ላይ ያሉትንም የተለያዩ ስፔር ፓርቶች እያወጣ እየሸጥክ እንዳለ ሰምቻለሁ። እኔ እየጠየኩት ነው አይደለ? ከእሱ ጋር ነው እያወራሁት ከእሱ ጋር ነው እያወራሁት ያለሁት። የአባታችን ልጅ ነህ። ይኸውልሽ ከልጅ ጋር እንጨርስ። ዝም በይ አንቺ። እሺ እየሰማሁህ እኮ እንደዛ እያደረግክ እያንቀሳቀስክ እንደሆነ ሰምተናልና አንተ ደግሞ ቢያንስ መጠቀሙ ችግር የለው፣ ግን ከዛ እህታችሁ አለች አይደለ? ታናሽ እህታችሁ እሷም ከእናንተ ጋር ያላችሁ ግንኙነት ጥሩ እንዳልነበረ ተናግራለች። ከእናንተ ጋር እንደማትስማማ ትንሽ ስለሆነች አይደለ? ታውቃለች፣ እድሜዋ ደርሷል፣ ሁሉም ነገር ታውቃለች እኮ። ትንሽ ስለሆነች ነው ድርጅቱ ላይ እንድትሰራ ያላረግናት። ስታድግ ደግሞ የአባቷ ንብረት ነው። ሲጀምር ደግሞ ስለ ቤተሰባችን ነግሬሃለሁ፣ አያገባህም። ትንሽ ስለሆነች ነው እሷ። እኔና ወንድሜ እየሰራን ያለ። ምንድን ነው እዚህ ያህል የደበቅሽው ነገር አለ? የደበቃችሁት ነገር አለ እንዴ? አዎ አሁን ላይ ቤቱን እያስተዳደርኩ ያለው ትለኝ። አባታችንን ባለ ሰዓት ከአባታችን ከምሰራው ምን ነኝ። ሲቀጥል ቆይ ምን ነው የሚገርመው ማለት የቤቱ ታላቅ ብለኝ ቤቱን ኮንትሮል ማድረግ ያለብኝ እኔ ነኝ። ስለዚህ አባታችን የጀመረው ስራ መቋረጥ የለበትም። ስለ ቢዝነስ አልነግርም፣ ወጣት ነህ ታውቃለህ። እናንተ ቢዝነስ እየሰራችሁ ነው እንግዲህ ያላችሁት። አንድ ቀን ዘግተህ ብትቆይ ምን ያህል ኪሳራ እንዳለው ታውቃለህ። ስለዚህ ሁሉንም ነገር ማንቀሳቀስ ስላለብኝ ግዴታ ማንቀሳቀስ አለብኝ። የሚሸጠውን እንሸጣለን፣ የሚገቡን እናስገባለን፣ ግዴታ ነው። መኪና ኪራይ ምናምን ላልከው፣ አዎ ትልቅ የመኪና አስመጭና ላኪ ነን። ምንም የተለየ ነገር የለውም። ሲቀጥል ደግሞ ትንሿ እህታችን ተማሪ ነች። ሲቀጥል ደግሞ እድሜዋም ስላልደረሰ እስከዛ ድረስ ያለውን ነገር መወሰድ ብችለው እኔ ነኝ። እናታችንም አባታችንም አጠገባችን ስለሌሉ ለእሷ ይጠቅማታል። መውሰድ አለባት ምለውን እሰጣታለሁ፣ ማድረግ ያለባትንም አደርግላታለሁ። ምንም አዲስ ነገር የለውም ከዚህ ውጭ። ምንድን ነው ማለት ከእናንተ የሆነ ያየችው የተለየ ባህሪ ወይም ደግሞ ፊት ሊሆን ይችላል። ልጅቷ እናንተ ጋር ከምትኖርበት ወጥታ አያቷ ጋር የመኖሯ ምክንያትስ ምንድን ነው? ይሄ ነገር አያታችንን ስለምትወዳት። እናንተ አትወዷትም? እኛም እንወዳታለን፣ ግን ጊዜ ላንሰጣት እንችላለን። ምክንያቱም ቢዚ ነን። ድርጅቱን የምናንቀሳቅሰው እኔና ወንድሜ ብቻ ነን እንዳየኸው። ለዛ ደግሞ እሷን እዚህ ጋር መንከባከብ አንችልም። አያቴ ደግሞ ብቻዋን ስለሆነች ታግዛታለች። በዛ ላይ ደግሞ ያው ሀዘኑም እንትን ስለመጣባት ቢያንስ ከጎኗ ትሆናለች ብለን ስላሰብን ነው። ሌላ ምንም ነገር የለም። እንዳለች ነው። አሁን አዘልን ያለ ነው። እህታችንን እንደ ማንኛውም ወንድም እህት እንዋደዳለን። አንተም ቤተሰብ እንደሌለ ነገር ነው እያወራ ያለ ማለት ምንም የሚጋነን ነገር አይደለም። እንደ እህትና ወንድም እንጣላለን፣ እንዋደዳለን። ዛትሲት እና እዚህ የመጣችበት ምክንያት አንደኛ ሀዘልን ያለ ነው። አያታችን ብቻዋን ያለችው። ስለዚህ እሷንም ማገዝም መደገፍ ያለባት እሷ ነች። ሁለታችን አንችልም። የራሳችን ስራ አለን። የራሳችን ቤተሰብ ልመሰርት እየሮጠን ያለ ሰዎች ነው። እሷ ተማሪ ስለሆነች አሁን ለእረፍት ላይ ባለችበት ሰዓት ጀስት አያቷ ጋር ሄዳ ሀዘኗንም እንዲቀላት አያቷንም እንድታግዝ ብለን ሌላክለት እንጂ ምንም አንተ እንደምታወረው ይሄ የተጋለለ ነገር ምናምን የለውም። እና እስካሁን ድረስ በጠየቀው ጥያቄ ግን ምንም እየገባኝ አይደለም። እሺ ቅድም ከአያታችሁ ጋር ባደረግኩት ቆይታ መሰረትም አባታችሁ በህይወት ባለ ጊዜ በየጊዜው እንደሚበሳጭ እንደሚናደድ ብዙ የደበቀ ኖ ይኸውልሽ፣ አድምጪኝ፣ በመሀል እየገባሽ አታቋርጭ። አያጠያይቅ ትክክል ስላልሆነ አንቺ የምትመልሽበት መንገድ ትክክል ነው። አዎ ማለት አባታችን ለምን አይናደድም? ድርጅት ነው እያስተዳደር የነበረው። ከሱ በተጨማሪ ውጪ ቤቱ በገባ ጊዜ የሚፈጠር የተለያየ ጭቅጭቅ እንዳለ ሲናገሩ ነበረ እና ይሄንም ነገር ደግሞ በሆዱ አምቆ ደብቆ ለማንም ሳይናገር ብቻውን ይህን ሁሉ ችግር ተሸክሞ እንደነበረ አያታችሁ ቅድም ትናገራለች። ከእናንተ ጋር ያለው ግንኙነትም አያትየው ራሱ እናንተ እንደማትወዳችሁ ከእናንተ ጋር ያላት ግንኙነት ጥሩ እንዳልሆነ ምን ማለት ነው ደግሞ? እሱ እንዳየኸው ነው እንግዲህ። ምንድን ነው እዚህ ወንድሜም ሲገባ አያቷ እናንተን የመጥላት ምክንያት አያታችሁ እናንተን የመጥላቷ ምክንያት አጠላን። ምክንያቱም ምንም ያገናኘን ነገር የለም። እኛ ሲጀምር አባታችንም እያለ ብዙ ጊዜ አንመጣም። እንደዚህ አንዳንዴ አልፎ አልፎ ልናያት ልንጠይቃት ነው። እና ያው አባታችን ደግሞ አንድ ልጇ ስለሆነ ሌላ ሀገር ምናምን ሲሄድ
ሂዱ ሲለን ብቻዋን ናት ሲለን እንመጣለን። ከዚህ የዘለለ ነገር ግን ለምን ትጠላናለች? ምን ያደራረስን? አባታችንን በነበረ ሰዓት ላይ ድርጅቱን የሚያስተዳድረው አባታችን ነው። ከሚዘጋ ብለን ደግሞ ድርጅቱን አሁን አባታችን ከሞተ በኋላ እኛ ነን እያስተዳደረን ያለ ነው። ምክንያቱም አባታችን ስለሞተ ድርጅቱ መዘጋት አለበት ብዬ አላስብም። ምክንያቱም ከኛ ውጭ ሌላ ልጆች የሉትም ከሌላ የወለደው። እንግዲህ እኛ የምናውቀው እሱን ነው። የሚያስጨንቀው ድንገት ደግሞ ሌላ ልጅ እንዳለ እኛ አናውቅም። ለጊዜው ግን እኛ ነን። እኛ ደግሞ ተመካክረን ድርጅቱን እያንቀሳቀስን እንገኛለን። ገና የአባታችሁ 40 ሳይወጣ የውርሱ ጉዳይ ላይ ጥያቄ እያስነሳችሁ እንደሆነ ሰምቻለሁ። ስለዚህ የምትሉት ነገር አለ? ሲጀመር ውርሱ የቤተሰብ ነው አይደል? እኛ እንደሚሆነው አድርገን እንከፋፈላለን። እሱ ደግሞ አንተ የሚመለከት ነገር እኮ። ስለዚህ ገና 40 ሳይወጣ የዚህን ያህል ለሀብቱ ወደ ውርሱ ነገር ገብቶ መባላቱ ምንድን ነው ጥቅሙ? ያው ወደ ስራ ቀስ ብሎ አይደርስም? ወደ ስራ ለመግባት እንግዲህ እኛ በዚህ እድሜያችን ራሳችን እያስተዳደርን እንግዲህ ለሰው አንሰጥ። እንዲየለፋን ለሰው አይደል ለራሳችን ነው። ለዛ ቶሎ በእጃችን ማስገባት ስላለብን የምትለው ነገር አለ? ስለ ውርስ ያልከው ነገር ሁሉ ነገር በእጃችን ላይ ያለው ማለት ለውርሱ በቻኩል ብላ ብላ ያልከው ነገር ማን ነው እንደዛ ብሎ ያለ? የራሴ አባቴ ንብረት ነው። ሶ እኔ ልጅ ወራሹ ለብር ብቻኩል ለብር በፈጥረው ማለት አንተ ብቻ ነው ወራሽ ማለት ወንድ ስለሆን ቤተሰቡን እያስተዳደርኩ ያለው እኔ ነኝ። ከዚህ በኋላ ማስተዳድረው እኔ ነኝ። ሁሉም ነገር ኃላፊ ለመወስደው እኔ ነኝ። ስለዚህ ለነሱ የሚያስፈልጋቸው የለም። የሚያስፈልጋቸው ነገር ሁሉ አደርግላቸዋለሁ። ጀስት ከዛ ውጪ ስለ ስራው የሚያውቁት ነገር የለም። የሚያስፈልጋቸው ነገር ማድረግ ብቻ ሳይሆን እነሱም የአባት ልጆች እስከ መሆናቸው መጠን የየራሳቸው ድርሻ አለ። ማን ነው ወንድም? አሁን ትንሽ መስመርን እየሳትክ ነው ያለው ማለት ስለ ላይ አባት ውርስ ስለ ላይ አባት ንብረት አንተ ምን ጨነቀ? ማኑ ይሰደው ማኑ እንትን ይበለው? እሱ ለፈለኩት ሰው እሰጣለሁ፣ ለፈለኩት ሰው አልሰጥም። ጀስት አለቀ በቃ። አንተ ይሄን ያህል ተጨንቀ ብታወራበት ነገር አልገባኝም። ወይስ ሌላ ብትፈልገው ነገር አለ አንተ? ወይስ ከአባታችን ጋር ግንኙነት ነበረ? ካለም ንገረኝ እውነት። እኔ ከአባት ጋር ምንም አይነት ግንኙነትም የለኝም። የምታውቀውስ ነገር አለ? ስለ ውርሱ ጉዳይም ማጣራት ባለብኝ መልኩ የማጣራቸው ነገሮች ስላሉ ነው በተደጋጋሚ እየጠየኳቸው ያለሁት እንጂ እኔ ከእናንተ የማገኘው 10 ስባሪ ሳንቲምም የለም። ምክንያቱም እኔ እውነታውን ብቻ ማውጣት ስለፈለግኩ ነው። ስለዚህ ይኸው ላድምጠኝ። አሁን የምፈልገው ነገር አባታችሁ ከሞተ በኋላ ምንም በሽታ እንደሌለበት የተለያዩ እንቅስቃሴዎችን የሚሰራ እንደነበረ ገና ወጣትም እንደሆነ ሰምቻለሁና ዝም ብሎ ከመሬት ተነስቶ ሞተ ነበር የተባለው። ከሞተ በኋላ በዶክተሮቹ ምርመራ ሲደረግ ውጤቱ በምንድን ነው የተዘጋው? ማለት ምን ተብሎ ሞተ ተብሎ ነው የተነገራችሁ? በምንድን ነው? እኛ በጣም ስለተጎዳን ለኛ አልነገሩንም። አልነገሯችሁ? እኛ ምንም የምናውቀው ነገር የለም። ምክንያቱም ያው ልጆች አይደለን፣ በጣም ነው ልባችን የተሰበረው። ለዛ ምንም የምናውቀው ነገር የለም። የምታውቁት ነገር የለም? ባይሆን አንተ የሰማው ነገር ካለ ብንነግረን ደስ ይለኛል። እሺ አንተስ? እንዳለች ነው። ምንም የምናውቀው ነገር የለም። የምታውቁት ነገር የለም? በድንገተኛ አደጋ ነው የሞተው። በድንገተኛ አደጋ። እሺ ሌላ ጥያቄ አለ? ቅድም አያታችሁ ነግራኛለች እያንዳንዱ ነገር፣ እኔም የማጣራ ይሆናል። አባታችሁ የሞተው ከሞተ በኋላ ምርመራ ሲደረግ በደም ውስጥ መድኃኒት እንደተገኘ ሰምቻለሁ። ታውቋል። ያን ነገር ደግሞ እናንተም ሰምታችኋል፣ ታውቃላችሁ። ይኸውልህ ስማኝ፣ እስካሁን ድረስ በጸቡ ያዋረው ለአያቴ ብዬ ነው እንጂ አንተን አሽቀንጥሮ ማስወጣት የሚያቅተኝ ሰው አይደለም። እየሰማኝ ነው? መጠየቅ የፈለግከውን ነገር መልሼልሃለሁ። ዝም ብለህ በማያገባ ነገር ውስጥ አዳከር፣ ለራስም ችግር ነው የምታመጣው። ፖሊስ የያዘ ጉዳይ ነው። ጀስት በቃ ታሞ ነው የሞተው። በድንገኛ ነገር ታሞ ሞተ። ፖሊስ የያዘው ጉዳይ ዝም ብሎ ተደበስብሶ ፋይሉ ተዘግቶ አልፏል። አተጓርጠኝ እያወራሁ ነው ያሉት። ስለዚህ ፖሊስ አጣርቶ እንደዚህ ምናምን የምትሉትን ነገር ተውና አሁን የተጠየቀውን ነገር
ለምንድን ነው ቆይ የምቀሰቅስብን እንዴ? ለምንድን ነው ሀዘን በውስጣችን እንዲኖር የምታደርገው እንዴ? እኛ እኮ አዝነናል። በቃ ለምን አትሆንም? ለምን ከህይወታችን አትወጣም? ራሳችንን እናስታም። በአባታችን ወድ ደግሞ በጣም አዝነናል። ለዛ በቃ ትሆን አባታችሁ በድንገተኛ አደጋ እንደሞተ እየተናገራችሁ እኮ ነው። እኔ ደግሞ የሰማሁት ያጣራሁት ነገር በደም ውስጥ መድኃኒት እንደተገኘ ነው። ኬስ ላይ ያጣራ አንተ ቆይ አልገባኝም። ማለት ሲጀምር አያቴ ስለምን ነገረችህ? ለአንተ እንዴት ነገረች? ለእኛ ሳትናገር እኛ ምንም የእሷን ነገር ተይው፣ እሷን ያዋራታል። ምክንያቱም ስራውን የፈጸማችሁት በዋነኝነት ደረጃ ያን ነገር ይፈጽማሉ ተብሎ ከተጠረጠሩት ሰዎች መካከል እናንተ ስለሆናችሁ ነው። ምን ሰምተህ ከሆነ ወንድሜ ይሄ ግን ጤነኛ ነው እንዴ? ቁጭ ብለን ስለውራ ትንሽ የተላለቀን አይመስልም? ማለት በጣም ተናናቀል፣ መስመር ተለካከል። ቦታውን ያወቃል መሰለኝ። ምን አግብቶ ነው አንተ የምጠይቀኝ? ማነህ አንተ? የሚመለከተ ነገር አለ? ስለሱ እንመጣበታለን። ያንተን ማንነት አውቄያለሁ፣ ያንቺንም አውቄያለሁ። በጣም ምን አይነት ሰው እንደሆናችሁ አውቃለሁ። ሲቀጥልም ደግሞ የአባታችሁ ሀዘን በጣም እንደጎዳችሁም አይቻልም። በዛ ነገርም እያስመሰላችሁም እንደሆነ አውቃለሁ። ሲቀጥልም ደግሞ ይኸውልሽ እያንዳንዱ ነገር አጣራለሁ ስለ አባታችሁ አሟሟት። ፖሊሶች እንኳን ቢሆኑ ፋይል ዘግተው በዚህ መልኩ ምናምን ብለው አድበስብሰው አልፈውታል አይደል? ይህ ፋይል በድጋሚ እንዲከፈት ነው ማድረገው። እናጣራለን። እውነት እንደተባለው እዛ ነገር ላይ የእናንተ እጅ፣ በተለይ የሁለታችሁ እጅ እንዳለበት ከተረጋገጠ ወንድሜ ምን እንደሚል አትሰማውም እንዴ? ያመዋል እንዴ? ምን ማለት ነው? አሁን እውነታው ሊወጣ ሲል ነው እንደዚህ የሚያንጨረጭርሽ። ምንም እውነታ የለም። እየሰባ ይሏ ምንም እውነታ የለም። በቃ ቤት የመጣው አባታችን የተባለው ሰምታል። እኛ እንዴት ነው አባታችን የምንገል? ሲቀጥል ደግሞ ስለ ህይወት አንተን የሚመለከት አይመስለኝም። አሁን እኔ ጅጌዎችን ይዘልኝ ትወጣልኛለህ ከዚህ ቤት ወይስ እኔ እንዳስወጣ ነው የምትፈልገው? እየጠበቅኩ ይኸውላችሁ ምንም ፈጠነም ዘገየም እዚህ ነገር ላይ እጅሽ ካለበት ይኸውልሽ መቀመቅ ነው የምትወርጂው። ሁለትሽም አንተም አንቺም ማለት ቤትሽም አይደለም ያለሽ። ይኸውልሽ እሺ፣ ይኸውልህ አሁን ከእኔ ጋር እናውራ። ማውራት ያለብን ይኸውልህ አሁን ለንብረት ብላችሁ አባታችሁን ገደላችሁ ምናምን እያልክ ያለ ማለት እኔ ሲጀመር የኛ ሀብት ተቆጥሮ የሚያልቅ አይደለም። እንኳን ለሶስታችን የኛን ስንት የልጅ ልጆች የሚያሳድግ ሀብት ነው ያለው። የመኪና መሸጫውንም ብትል የሚከራየውን ፎቅ ብትል ከአንድም 3 ቤት ያለን ሰዎች ነው እና ለምን ሲባል ለገንዘብ ብለን እንጣላለን? ለምን ሲባልስ አባታችን እንገለዋል ማለት እሱም ጥያቄ እኔም ጥያቄ የሆነብኝ እኮ ስማኛ ሰምቻ ንብረቱ የኛ እስከሆነ ድረስ ረጋ ብለን መውረስ የምንችለው ንብረት ነው። ጀስት አሁንም ሆነ በኋላ መውረስ እንችላለን። ግን ረጋ ብላችሁ መውረስ እያለባችሁ እናንተ ግን ገና የአባታችሁ ሀዘን እንባ ሳይደርቅ 40 እንኳን ሳይወጣ የሀብቱ ጉዳይ ላይ ጥያቄ እያስነሳችሁ ስትባሉ እንደነበረ ታውቁ። ለዚህ ይኸውልህ አሁን ሙሉ ነገሩ እየተጋለጠ እየወጣ ሀብቱ ጉዳይ ብትለው ማለት አልገባኝም። እኔ ስራ ሄጄ በመምጣቴ ነው ወይስ እንደማንም ኢትዮጵያዊ 80 ቀን 40 ቀን 100 ቀን እያልኩኝ የቤት መቀመጥ አለብኝ? ጀስት የቢዝነስ ሰው ከሆንክ ሀዘን በሆነብህ ሰዓት ሀዘን መቀመጥ አለብህ። ኦፊስ ላይ አዝነናል። አባቴ ልሞት አዘንኩ። ንብረቶቹ ደግሞ መጠበቅ ያለብኝ እኔ ነኝ። የአባቴን ንብረት የማንም እንትን እንዲበለው መፍቀድ ነበረብኝ? ስንት ለስንት ገንዘቦች የሚንቀሳቀሱበት ቢዝነስ ላይ ያለ ነው። እንዲህ በትናንሽ ባታየው ደስ ይለኛል። ቆይ አሁን ምንድን ነው ይህን ያህል ስለ ሀብቱ የምትነግረኝ? በጣም አጋነ እያወራ ነው። እውነታውን ነው የነገርኩህ። ምንም የተጋነነ ነገር የለውም። ያለን ንብረት ደግሞ አጣራለሁ እያልከ ብታጣራ ስላላችሁ የሀብት ንብረት እያንዳንዱ ነገር አውቄያለሁ። ማወቅ ያለብኝን ነገር አውቄያለሁ። ግን በተደጋጋሚ ዚህን ያህል እያጋንነት የምታወራው ነገር ምናልባት እኔ ወደ እውነታው እየመጣው ስለሆነ እኔን ለማስቀየስ የሆነ መንገድ እየፈለክ ነው ወይስ ምንድን ነው? እኔ ጋም ግራ መጋባት ስሜት እየፈጠርክብኝ ነው።
እሱ የአንተ አመለካከት ይሆናል። እኔ ጋር ምንም ነገር የለም። ጀስት በቃ ስላለን ሀብት በወቅ ከፈለግ ይኸው ያለን ሀብት ይህ ነው ያለ ማለት ለብር ፈልገ ከሆነ እንነጋገር ማለት አሁን ይህ ኢንፎርሜሽን ሊያስኩ ብለ ከሆነ እንዲህ ብትሯሯጠው ማለት ብላ ያለው በወር ብሰሩት እናንተ እቺ ቅንጥብጣቢ ብር ፈልገ ከሆነ እኔ አንተንም ጓደኞችን የሚለውጥ ገንዘብ መስጠት የምችል ሰው ነኝ። ለዚች ቅንጥብጣቢ ብር ብለ ህይወትን ባታበላሽ ጥሩ ይመስለኛል። ስለዚህ ልትከፍለኝ ተስማማ ማለት ነው። በገንዘብ አፌን ልታስይዘኝ እያስማማኸኝ ነው ማለት ነው። እስካሁን አፍ ላይ ከፈትከው ለገንዘብ አለ። አይ ምን ያህሉንም እንደዚህ አብረው የሚሰሩ ሰዎች እንደዚህ ስለተፈጠረው ነገር የሚያውቁት ምናልባት ዶክተሮችም ይሁን የትኛውም አካላትን ምን ያህሉን ነው እንደዚህ በገንዘብ አፋቸውን እያዘጋ የቀጠልከውና እኔም ያው የዚህ ገፈት ተቃማሽ በመሆኔ ያው እኔም ደስ ይለኛል። ጥሩ ነው የተናገርከው ነገር እየተቀዳ ነው። ሰምተኛል አይደል? እኔም በገንዘብ ለመደለል ስትሞክር አፌን ለመዝጋት ስትሞክር ማለት ነው። ስለዚህ ይሄ ምንድነው ማንነትህን በዚህ አጋጣሚ አሳየኸኝ ማለት ነው። ለገንዘብ ስትል ምንም አይነት ነገር ማድረግ እንደምትችል በራስ አንደበት ይኸው ተናዘዝክ። በጸባይ ያወራው ነው እንጂ እንኳን ቪዲዮ አይደለም አንተ ራሱ ባትፋት ብችል ሰው ላይ ትንሽ ስለሌላ ያላወቅ ይመስለኛል። ትንሽ አጣራሽ የምታስፈራረው ሰውና የምትናገረው ሰው ትንሽ ወቅ። አይ እስካሁን ድረስ ስላንተ ብዙ አላወቅኩም ነበር። አሁን ደግሞ ሰማሁ፣ በደንብ አወቅኩኝ። አሁን ያላወቅኩትን ነገር ሰማሁ። የምትፈልገውም ነገር ካለ ጠይቄያለሁ። እኔም ደግሞ መደራደሪያ አላቅም። ያው እኔ እንዳንተ አቅም የለኝም። ያንተን ያህል እንደዚህ በቤተሰቦቼ ሀብት ላይ ተመክቼ እንደዚህ ያለኝ ብዬ አንተን በገንዘብ አፍን ለማዘጋት አልሞክርም። ግን የምልህ ነገር ምንድን ነው? የምጠይቅህን ነገሮች እስካሁን ያልኳቸውን ነገሮች ካመንክልኝ በተባሉት በተነሱት ጉዳዮች እውነት እንደሆኑ ካመንክ ምናልባት እስርም ልትገባ መቀመቅም ልትወርድ ትችላለህ። ያን ነገር ምናልባት እኔም ያው ያንተን የዋህነት ስላየው ያን ነገር ላቀልል ይችላል። ምናልባት የእስር ጊዜ እንዲቀልል አደርግልህ ይችላል። አንተ እውነታውን ከነገርከኝ እንጂ እኔ አጣርቼ ነገሩን ወደ እውነታው ላይ ከደረስኩ የኔና ያንተ ያለን ጋፕ ሊለያይ ይችላል። ስለዚህ አንተም እስካሁን ያወራኸው ነገር ሰማኛ አሁን ደግሞ መና እንዳይቀርብ አንተ ብዙ ያለ ሀብት ገንዘብ እያንዳንዱ ነገር አያድንህም። እሱን ለሊቱ ያደለኛል አያደለኝም ለሊቱ እና እስካሁን ብዙ አወራን። ብዙ መደራደር ማቀረብኩልህ በጸባይ ማዋራው ትንሽ ሊገባ ስላልቻለ ወይ አንተ በሚገባ መንገድ ማውራት አለብን ማለት ነው። ምን ልታረግ ማረጉን ከማሳይ ወይ በራስ ውጣ ወይ ደግሞ ሌላ ወጣ እንትመርጣለህ። እሺ በሚገባ ቋንቋ ላውራ የምትለኝ ምናልባት ከኋላ ከሸሚዝ ጀርባ የደበከውን መሳሪያ አውጥተህ በእሱ አስፈራርታ አፌን ልታዘጋኝ ነው የምትፈልገው ወይስ ምንድን ነው? ምን መሰለህ እናወራ ማለት እኔ ለአንተ መሳሪያ ምስብ አይነት ሰው መስላለሁ ስትይ ማለት ለአንተ መሳሪያ አይደለም ይበቃልሽ። ይሄ በቃ እሺ ሰማኛ ውጣ ቆሻሻው ላውጣ ተርስ ለዚህ ነው እንዳንተ አይነት ቆሻሻ ብዙ አውቃለሁ። ተረሳተ